አይደል የሚጨነቁት? አዎ፣ ግን እንዴት አወቅሽ? ይኸውልዎት እትዬ፣ ከሆነ በእሷ ጉዳይ መጨነቅ ያለቦት አይመስለኝም። ለምንድን ብለን? በጣም ክፉ ሴት ናት። ከእናንተ አልፎ እኔንም ስታሰቃየኝ ነው የቆየችው። ምን አድርጋሽ? ከአለሜ ስልክ ላይ ፎቶ ጠፋ የተባለ ጊዜ ከግርማዬ ክፍል ተደብቃ ስትገባ ይቻት ነበር። ምን? ታዲያ እንዴት አልነገርሽኝም? እሷ ግን ለማንም እንዳትናገሪ ብላ አስፈራራችኝ። እና ታዲያ ብታስፈራራሽስ? እትዬ ባለፈው ያስታውሱ እንደሆነ እጄን አሞኝ ነበር አይደል? አዎ። እና እሷ ነበረች ባልወለደ አንጀት እጄን በቢላ የቆረጠችው። እንደውም የምትናገሪ ከሆነ አንገትሽን ሁሉ እቆርጥሻለሁ ብላኝ ነበር። እውነትሽን ነው ድንብለ? እርሶ ይብሉ እንግዲህ እበላለሁ። አምላክ እኔ የምለው አባባ፣ እንደው አሁን ግን ማን ነው ምግብ እየሰራሉት ያለው? የምን ምግብ? የሚበሉትና አንዬ ናታ። ሌላማ ማን ይሰራልኛል? ማለቴ መች መች እየሰራችሁ? መቼ መቼ ማለት ምን ማለት ነው? እኔማ እሷ እኮ ውሎና ዳሯ እዚህ ነው ብዬ ነው። አንቺ ልጅን እያማሽልኝ ነው እንዴ? አይ ጋሼ፣ እንደው የሚያበስልሎት የለም ብዬ አሬ የሚገዛ አግኝቻለሁ። ስንት ሸጪዋለሽ? የቤተሰብ ውርስ እኮ አይሸጥም። እንዴት ማለት? ፋርነቴን ከአባቴ ነው የወረስኩት። የአባቴን ውርስ ደግሞ አልሸጥም። ወይ ከፋያው ጋር አትወዳደሪም። እንዴት? የፋያው ፋርነት እንደዚህ ቀላል መሰለሽ እንዴ? አንተ ልጅ ግን ምንድነው ወረድክብን እኮ። ቆይ አሁን ለምን እንደደወልክ ለምን አትነግረኝም? ቦርሳው እሱ ጋር ነው ያለው፣ እንድታመጭልኝ ፈልጊ። የምን ቦርሳ? ባለፈው አስቀምጪ ብዬ ሰጠውሽ ነዋ። የት ነው ያለው ታዲያ? አዲሱ ቤትሽ ጋር ነው ያለው። እዚህ ደግሞ ምን ያደርጋል? ሊጠይቃችሁ መጡ። ታምቹ ለምን ታሾፋለህ? ያ ፋራ አባትሽ ነው አንቺ ስትናፍቂው ለመጠየቅ ሰበብ ብሎ ይዞት የመጣው። እየቀለድክ ነው? የምሬን ነው። ፋያው ሰላምዬ፣ እንደዚህማ አይደረግም። ለምን? ቦርሳው የፍቅረኛው ቦርሳ ነው። አሁን ስለተጣሉ ደግሞ የእሷ ማስታወሻ ነው ሲል ነበር። እና ቆይ ምን እንዳለው ከፍተን ብናየው ምን ችግር አለው? እንዳልሽው ወርቅ ቀብሮበትስ ቢሆን? አንቺ ደግሞ አትቀልጂ። አምጪ፣ እንደውም ከፍተን እንየው። አይሆንም አልኩሽ ሰላምዬ። አንዬ እውነቷን የኔ ልጅ። እንዴ ቆይ ምን ችግር አለው አባባ? የሴት ልጅ ቦርሳ አይከፈትም ይባላል። በዚህ ላይ ደግሞ ልጁን እንደዚህ ያሳበደው ይሄ ቦርሳ ምናልባት ምን ይዞ እንደሆነ ምን ይታወቃል? ቆይ ግን ሰላም ጤና ይስጥልኝ። ውድና የተከበራችሁ የመሲ ቻናል ቤተሰቦች እንዲሁም የኖላዊ ድራማ ተከታታዮች ድራማውን ላይክ እና ሼር ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ውድ ፋሚሊዎቻችን እንዴት ናችሁ? ሀና እንግዲህ ከሁለቱ መምረጥ አቅቷታል። ጆሮም እንደሚወዳት አውቃለች። ጆሮ ፍቅር እንደያዘው አውቃለች። ሀና ሰላም ሁሉንም ነገር ነግራታለች ማለት ነው። ሰላምም ጆሮ እንደሚወድሽ አታውቂም እንዴ? እሱ ናፍቆሽ ነው እንቅልፍ አልተኛ ያለሽ ትላታለች። እንዴ ምን ማለት ነው? ለምንድን ነው የሚወደኝ ትላለች። እንዴ እንደሚወድሽ ነግሮኛል። እንደሚወድሽ አታውቂም ስትላት፣ እንዴ ጠይቄው እኮ ምን አድርገሽ ነው የምወድሽ ብሎኛል። ስለዚህ ምን አድርጌው ይወደኛል እያለች ሀንዬ መላለሷ እጅግ በጣም ነበረ የሚያስቀው። እና ምን አድርጌው ነው የሚወደኝ? በጭራሽ እንደዛ የሚባል ነገር የለም ትላለች። በጣም ተገርማ እንዴት አልነገረኝም ለእኔ? ለምንድን ነው ለእኔ ያልነገረኝ? እኔ ስጠይቀው እንደማይወደኝ ነግሮ የነበረ እንዴት ትላለች። ያው እንግዲህ የእሱም ጥፋት አለበት። ምክንያቱም ያው እውነታውን መናገር ስለነበረበት የእሱም ጥፋት አለበት። ነገር ግን አሁን ግራ ተጋብታለች። ምክንያቱም ያኛውም ይወዳታል፣ ይሄኛውም ይወዳታል። ግን ማን ከማን ጋር ብትሆን ይሻላል የሚለው በእኔ በኩል ከአሲር ጋር ብትሆን እጅግ በጣም ነው ደስ የሚለኝ። ምክንያቱም ከምንወደው ይልቅ የሚወደንን ስንመርጥ ህይወት አሪፍ ነው ለሴት ልጅ በተለይ። ስለዚህ ተምቹ ምንም ድሃ ቢሆን ምንም ባይኖረው ምንም እንትን ባይለው ንጹህ ልብ ያለው ነው። ለዛውም ደግሞ ለሀና የማይሆነው ነገር የለም እና የሚወድ ሰው ያን ሰው ለማስደሰት ስራም ባይኖረው ምንም ባይኖረው
ግን እሷን ለማስደሰት የሚችለውን ሁሉ ያደርጋል። ስለዚህ ሀንዬ የተምቹ አሲር ይሻለሻል ብለን ነው የምናስበው ማለት ነው። እንግዲህ ወይዘሮ ባዩሽም ከእስር ቤት አልወጣችም። እንደምታዩት እናታቸውም እጠይቃታለሁ ሂጄ እያለች እምቢ ብላለች ማለት ነው። ግን የምትጠይቃት ለምን ይህን ሁሉ ነገር እንዳደረገችባት ለመጠየቅ ነው። መስፍን ያልነገረሽም እንዴ እንደምትላትም እርግጠኛ ነኝ። እስር ቤት ሄዳ ስትጠየቀቻት መስፍን ያልነገረሽም እንዴ ለሱ እኮ ነግሬዋለሁ ትላታለች። ከዛ እንግዲህ ሁለቱን እንዳታጣላ ወይዘሮ ባዩሽ ግን ከእስር ቤት ራሱ እንደምትወጣ እርግጠኛ ሆና ነው እየተናገረች ያለችው ማለት ነው። በቃ ደረቷን ነፍታ ከእስር ቤት ሁሉ መውጣት እንደምትችል እንደምትወጣ ነው እየተናገረች እና እያሰበች ያለችው ማለት ነው። እስኪ እንግዲህ አብረን የምናየው ይሆናል። እዚህ ጋርም በጣም እየተናገሯት ነበረ። ለምንድን ነው ግን ሄደሽ የምትጠይቂያት እያበድሽ ነው እንዴ እያለች ሜላት ዝቅና ዝቅ ሰላም ሜላትን ከፍና ዝቅ ስታደርጋት እናትሽ እኮ ነኝ እንዴት አናገረኛለሽ ትላታለች። ሀንዬ ደግሞ ያው ስለተጨነቀች እዚህ ጋር እያፋጠጠቻት ነው ማለት ነው። ምግብ እየበሉ ራሱ እያፋጠጠቻት ነው። ምክንያቱም ፍቅር ይዞሻል ማንን ነው የምትወጂው እያለችው ነበረ። ማንን ነው የምትወጂው አሲርን ነው ወይስ እዝራን ነው ትላታለች። እዝራን ነው አሲርን ምንም አልወደውም እያለች ብትነግራትም ነገር ግን እዝራን እንደወደደችው ያስታብቅባታል ማለት ነው። ሀንዬ እዝራ እንደዛ ካላት በኋላ ምንም ጥሩ ስሜት እየተሰማት አይደለም። በጣም ነው የምትጨነቀው። እንቅልፍ እምቢ ብሏታል። ፍቅር ይዟታል ማለት ሀንዬ ፍቅር ይዟታል። እንግዲህ ከአሲር ቢይዛት ጥሩ ነው። ከአሲር ጋር ብትሆን እጅግ በጣም ደስ ይለናል። እርግብ ደግሞ ወይዘሪት እንትና ደግሞ እዚህ ጋር እየበሉ ድንብላል ያቺ እውነትም እናንተ ናችሁ ታማቾች የምትመስሉ። ያቺ እኮ እንኳን አይደለም ካጠገብሽ ሆና እንኳን አይደለም እህትሽ ልትመስል ምንሽም እህትሽ አትመስልም ነበረ ስትላት ሀንዬ እንደዚህ አይባልም ድንብላል ሰው በሌለበት አይታማም ጥሩ አይደለም እሺ ኃጢአት ነው ትላታለች። ውይ ትርንጎዬ ደግሞ እንደው ለሁሉ ነገር ተጠንቅቀሽ ትችይዋለሽ ትላታለች። ያኔ ስነ ስርዓት ያላት ናትና ደስ ትላለች በጣም እና ግን ለሁሉ ነገር ተጠንቅቀሽ ትችይዋለሽ አለቻት። እውነትም ነው። ምክንያቱም ለሁሉ ነገር ጥንቃቄ ተደርጎ አይቻልም ማለት ነው። ተምቹ እጅግ በጣም ተናደው ነበረ በአባባ ኖላዊ በጣም ተናደውበት ነበረ። ምክንያቱም የተናደዱበትን ምክንያት ያው ቦርሳውን ሲጠይቁ ስለ እርግብ አወቁ። የእርግብ ቦርሳ እንደሆነ ከእርግብ ጋር መገናኛ ሰበብ እኮ ያ ቦርሳ ነው እንዴት እያለ እጅግ በጣም ይናደዳል። እናም ቦርሳውን ሊወስድ ሲመጣ ቦርሳውን መጥቶላታል ወደ ቤት። ከዛም ቦርሳውን ሊወስድ ሲመጣ እንደምታዩት ቦርሳውን ሰላም ከፍተዋለች። እንዴት ለምንድን ነው ይሄ ቦርሳ የማየ ወርቅ ነው አንተ ማነህ? ያው ሰላም ከዚህ በፊት ስላየችው ማለት ነው። አንተ ማነህ? ይሄ ቦርሳ የማየ ወርቅ ነው። ይሄ ወርቅ እርግጠኛ ነኝ አንተ የእርግብ ፍቅረኛ ነህ አይደል ስትል በጣም ቦርሳውን ከፈታችሁት ብሎ እጅግ በጣም ተናዶ ነው ተምቹም የወጣው ማለት ነው። ቦርሳውን ከፈታችሁት ምን አይነት ጣጣ ነው ምናምን ብሎ ብስጭት ብሎ ተነበሳጭቶ ይወጣል። አሁን ሁሉም ነገር ይፋ ወጥቷል። ተምቹ የዛች ፍቅረኛ እንደነበረ ተምቹ እንዳለበት አብረው እንደሆኑ ነው አሁን የሚያስቡት እና ሜላትም ማለት ነው። ውድ ቤተሰብ እስከዛው ላይክ እና ሼር ሰብስክራይብ አድርጉ።